እግዚአብሔር አምላካችን የተባረከ ይሁን። እንኳን ለዚህ ቀን አደረሳችሁ። ሰላም 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 ለሁላችሁም። እግዚአብሔር አምላካችን የተባረከ ይሁን። እንደገና ለዛሬ ያደረሰን እግዚአብሔር አምላካችን ለዘላለም ይባረክ። መጽሐፍ ቅዱሳችን ሲናገር ምን ይላል? በዋጋ ተገዝታችኋልና እናንተ የእናንተ አይደላችሁ ብሎ ይለናል። ስለዚህ እኛ የማንን ብለን ስንል የሰማይ አምላክ የእግዚአብሔር ነን ማለት ነው። እኛ ለኃጢአት የተሰጠን ለኃጢአት የተሸጠን ሰዎች ነበር። የዘላለም አምላክ እግዚአብሔር ልጁን ኢየሱስ ክርስቶስን ልኮ ከኃጢአት ገበያ የገዛን ሰዎች ነን። የተገዛነው ደግሞ በምንም አይደለም ይላል ሐዋርያው ጳውሎስ ሲናገር፣ በወርቅ አይደለም በብር አይደለም ይላል፣ በክቡር በክርስቶስ ኢየሱስ ደም የተገዛችሁ ናችሁ ብሎ ይለናል። ስለዚህ እግዚአብሔር አምላክ እኔና እናንተን በልጁ በኢየሱስ ክርስቶስ ደም የገዛን የማንን ብለን ስንል የራሳችን አይደለንም፣ የሌሎች አይደለንም፣ የክፉም አይደለንም። ነገር ግን የዘላለም አምላክ እግዚአብሔር ነን። ስለዚህ በእኛ ላይ ስልጣን ያለው በእኛ ላይ የበላይ የሆነው ማንም አይደለም፣ የዘላለም አምላክ እግዚአብሔር ነው። አንተ የማነህ ተብሎ ቢባል አንተ የእግዚአብሔር ነህ፣ አንቺ የእግዚአብሔር ነሽ። ስለዚህ እኛ ደግሞ የራሳችን የሆነውን በዋጋ የገዛነውን ነገር እንደ ቀልድ ወይም ደግሞ እንደ ቀላል ነገር አንመለከተው። ዋጋ የከፈልንበት ነገር በሙሉ በእኛ ዘንድ ክብር አለው። ዋጋ የከፈልንበት ነገር በሙሉ በጥንቃቄ ነው የምናስቀምጠው ማለት ነው። ለምንድን ነው? ገንዘባችንን ስላወጣንበት። እንግዲያውስ እግዚአብሔር በገንዘብ አይደለም የገዛን በምንድን ነው ብለን ስንል በልጁ በኢየሱስ ክርስቶስ ደም እንጸልያለን። የዘላለም አምላካችን እግዚአብሔር በጌታ በኢየሱስ ክርስቶስም ስለዚህ ቀን እናመሰግናለን። ጌታ እግዚአብሔር አምላካችን ይህንን የተወደደ ቀን የሰጠን አንተ ነህና በጌታ በኢየሱስ ክርስቶስም ክብር ከዘላለም እስከ ዘላለም ድረስ ለአንተ ይሁን። ጌታ እግዚአብሔር አምላካዊ ቃል ሲናገር በዋጋ ተገዝታችኋል ብሎ ይለናል። እግዚአብሔር አምላኬ በዋጋ የገዛን ማንም አይደለም። የኛ ወላጆች አይደሉም፣ ዘመዶች አይደሉም። ነገር ግን የዘላለም አምላክ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ደም የገዛን ያንተ ልጆች ነንና እግዚአብሔር አምላኬ የልጅነትን መብት የልጅነትን ስልጣን ካንተ አግኝተናልና በጌታ በኢየሱስ ክርስቶስም ክብር ላንተ ይሁን። ጌታ እግዚአብሔር አምላካችን በእውነት እኛ ያንተ ነን። ባንተ በልጅ በኢየሱስ ክርስቶስ ደም የዋጀን የገዛን ነፃ ያወጣን እግዚአብሔር ለዘላለም ስም ይባረክ። እንግዲያውስ እኛ የኛ አይደለንም፣ እኛ የሌሎች አይደለንም፣ እኛ የክፉ አይደለንም፣ እኛ ግን ያንተ ነን። ስለዚህ ጌታ እግዚአብሔር አምላካችን ሆይ ለዘላለም በኢየሱስ ክርስቶስ ስም እናመሰግናለን። ያንተ ስለሆን በአንተ ስም ስለተጠራን የእግዚአብሔር ልጆች ተብለን ስለተጠራን በክርስቶስ ኢየሱስ ስም እናከብራለን። ጌታ ሆይ ይህንን ቀን የሰጠን ይህንን ሰዓት የሰጠን በዚህ ጊዜ ደግሞ በፊት እንድንሆን መልካም ፈቃድ ሆኖልናልና ለዘላለም በኢየሱስ ክርስቶስ ስም ይባረክ። ጌታ ሆይ እናመሰግናለን። ጌታ ሆይ እናከብራለን። ክብር ላንተ ብቻ ይሁን። እግዚአብሔር አምላኬ የዛሬውን ቀናችንን አንተ ባርክልን፣ በነገር ሁሉ እርዳን። በክርስቶስ ኢየሱስ ስም አሜን። እሺ፣ እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር እናመሰግነዋለን። ማስታወቂያዎችን ነግራችኋለሁ። ማስታወቂያችን ዛሬ ምሽት ማለት ነው ዲሴምበር 13 የፋሚሊ ማናጅመንት ፕሮግራማችን ይቀጥላል። እንዳለፉት ጊዜያቶች በቴሌኮንፈረንስ ሳይሆን ቀጥታ በዙም ነው የምናደርገው ማለት ነው። ስለዚህ ሁላችሁም እንድትካፈሉ አደራ እንላለን። የዙሙን አድራሻ እንግዲህ የዙሙን ሊንክ እንግዲህ በቤተክርስቲያን ስልክ ቁጥሮቻችን ላይ ወይም ደግሞ ዋትሳፕ ላይ ታገኙታላችሁ። ዋትሳፕ የሌላችሁ ሰዎች በየግላችሁ እንልክላችኋለን ማለት ነው። እንግዲህ ሌላው የፊታችን አርብ ፍራይዴ ዲሴምበር 18 በእግዚአብሔር ፊት አሁንም ደግሞ በጾምና በጸሎት የምንሆንበት ጊዜ አለን። ማለትም ዲሴምበር 18 አርብ ጠዋት ማለት ነው ከ10 AM እስከ 12 እንደገና ደግሞ ማታ ከ5 PM እስከ 8 PM ድረስ በእግዚአብሔር ፊት እንሆናለን። ሌላው ሳተርዴይ ዲሴምበር 19 ማለት ነው በተመሳሳይ የጸሎት ጊዜ ይኖረናል። ጠዋት የጸሎት ጊዜ አይኖረንም፣ ነገር ግን ማታ ነው የሚኖረን ከ5 PM እስከ 8 PM ድረስ ይኖረናል። እንዲሁም ደግሞ ተርስዴይ ዲሴምበር 24 ማለት ነው
ክሪስማስ ኢቭ ይኖረናል። በክሪስማስ ኢቭ እንግዲህ ፕሮግራማችን የሚጀምረው ከ6 ነው። ከ6 እስከ 8 ድረስ ለአደልት ብቻ ወይም ለአዋቂዎች ይሆናል። ከዛ ከ8 ደግሞ እስከ 9 ድረስ ደግሞ ለህፃናትና ለወጣቶች ይሆናል ማለት ነው። ስለዚህ በእነዚህ ጊዜያቶች እንግዲህ በመጀመሪያ አደልት የሆንን ሰዎች በዚህ ፕሮግራም እንድንካፈል ቤተክርስቲያን ትጋብዘናለች። ከዛ ደግሞ ልጆቻችንን ደግሞ ከ8 ጀምሮ እንዲገቡ ሁላችንም እናመቻቻለን ማለት ነው። ይህንን ፕሮግራም የምናደርገው እንግዲህ ባለፈው ታንክስ ጊቪንግ እንዳደረግነው በዙም ነው የምናደርገው ማለት ነው። ሊንኩን ለሁላችሁም እንልክላችኋለን። ሌላው የክሪስማስ ጊፍትን በተመለከተን ሁልጊዜ በየዓመቱ ቤተክርስቲያናችን የክሪስማስ ጊፍት ይሰበሰባል። ይህ የፍቅር ስጦታ እንግዲህ ለእግዚአብሔርና ለቤተክርስቲያን ያለንን ፍቅር የምንገልጥበት ነው። ስለዚህ ይህንን ስጦታዎቻችሁን እንግዲህ በአድራሻ እንድትልኩልን እንጠይቃቸዋለን። ያው ልባችሁ ውስጥ እንደሞላ፣ ምክንያቱም እግዚአብሔር ለሚሰጡት ባለጠጋ እንደሆነ የእግዚአብሔር ቃል ይናገራል። ምክንያቱም መጽሐፍ ቅዱሳችንን ሲናገር የሚዘራ ሁሉ ያጭዳል ብሎ ስለሚል እንግዲህ እግዚአብሔር ለሚሰጡት ባለጸጋ ነው ማለት ነው። ስለዚህ እግዚአብሔር ይባርከናል ማለት ነው። ስለዚህ ምንድን ነው የምናደርገው? የክሪስማስ ጊፍታችንና አስራታችንን ለየብቻው ነው ቼካችንን የምንጽፈው ማለት ነው። ክሪስማስ ጊፍት ላይ ይሄ የክሪስማስ ጊፍቴ ነው ብለን እንጽፋለን። አስራታችን ላይ አስራታችን ነው ብለን እንጽፍበታለን ማለት ነው። በዚህ አይነት ሁኔታ እንግዲህ ለቤተክርስቲያን ስጦታዎቻችንን እናስገባለን ማለት ነው። እግዚአብሔር አምላክ ይባርካችሁን። ጸልይና አሁን ወደ እግዚአብሔር ቃል የምንሄድበት ጊዜ ይሆናል። እግዚአብሔር ሆይ እንደገና በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ እግዚአብሔር አምላክ በመስጠታችን ደግሞ አንተንና ያንተን መንግስት እንድናገለግል ቤትን እንድናገለግል ያንተ በጎ ፈቃድ ነውና በኢየሱስ ክርስቶስ ስም ለዘላለም ስምህ የተባረከ ይሁን። ጌታ እግዚአብሔር አምላካችን በእውነት አንተ ከሰጠን መልሰን ለቤት ስራ የሚሆን ይህንን ስጦታዎቻችንን እንሰጣለን። እነዚህ ስጦታዎቻችን ደግሞ በጌታ በኢየሱስ ክርስቶስ ስም የተባረኩ እንዲሆኑ እንለምናሃለን። የዘላለም አምላክ እግዚአብሔር አምላክ አሁን አንተ ከሰጠን መልሰን እንሰጣለን። በኢየሱስ ክርስቶስም በመስጠታችን እንደ ቃል ስለምትባርከን ለዘላለም ስም ይባረክ። እግዚአብሔር አምላክ መስጠት ፈልገው በእጆቻቸው ላይ ያጡትንም ደግሞ ከማያልቀው በረከት በጌታ በኢየሱስ ክርስቶስም እንድትባርካቸው እኔ እለምናለሁ። እግዚአብሔር አምላኬ ምርግም ማጣት፣ እግዚአብሔር አምላኬ ጉስቁልና በኢየሱስ ክርስቶስም ከህዝብ ላይ ይነሳ፣ ከቤቱ ይነሳ፣ ከማደሪያቸው ይነሳ፣ ከእጃቸው ላይ በኢየሱስ ክርስቶስም የተነሳ እንዲሆን እኔ እለምናለሁ። ነገር ግን እግዚአብሔር አምላኬ ህዝብን በባርኮት በኢየሱስ ክርስቶስም እንድታጠግበው እኔ እጸልያለሁ። ጌታዊ እናመሰግናለን። ከእኛ ጋር ስለነበርክ ተመስገን። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እሺ፣ ጌታ እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ለዛሬ የማካፍላችሁ የመጽሐፍ ቅዱስ ቃል የሚገኘው መዝሙረ ዳዊት ምዕራፍ 60 ላይ ይሆናል። ከቁጥር 1 ጀምሮ አነበውና ከዛ በኋላ ዛሬ እንግዲህ አጠር አድርገን ይህንን ቃል የምንመለከተው ከቁጥር 9 እስከ 12 ድረስ ያለውን ነው። ከቁጥር 1 ጀምሮ የእግዚአብሔርን ቃል አነበዋለሁ። እንደዚህ ይላል። አቤቱ ጣልኸን፣ አፈረሰንም፣ ተቆጣኸን፣ ይቅርም አልኸን። ምድርን አናወጣት፣ አወካትም፣ ተናውጣለችና ቁስሏን ፈውስ። ለአሕዛብ ለሕዝብህ ጭንቅን አሳየሃቸው፣ አስደንጋጩንም ወይን አጠጣህ። ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጠሃቸው። ወዳጆችህ እንዲድኑ በቀኝህ አድምጠኝም። እግዚአብሔር በቅድስናው ተናገረ፣ ደስ ይለኛል፣ ሴኬምንም እካፈላለሁ፣ የሱኮትንም ሸለቆ ሰፍራለሁ። ገለዓድ የኔ ነው፣ ምናሴም የእኔ ነው። ኤፍሬም የራሴ መጠጊያዬ ነው፣ ይሁዳ ንጉሴ ነው፣ ሞዓብ መታጠቢያዬ ነው። በኤዶምያስ ላይ ጫማዬን እዘረጋለሁ፣ ፍልስጤም ይገዙልኛል። ወደ ጽኑ ከተማ ማን ይወስደኛል? ማንስ እስከ ኤዶምያስ ይመራኛል? አቤቱ የጣልኸን አንተ አይደለህምን? አምላክ ሆይ ከሰራዊታችን ጋር አትወጣም? በመከራችን ረድኤትን ስጠን። የሰውን ማዳን ከንቱ ነው፣ በእግዚአብሔር ኃይል እናደርጋለን፣ እርሱ የሚያስጨንቁንን ያዋርዳቸዋልና እያለ የእግዚአብሔር ቃል ይናገራል ማለት ነው። ዛሬ የእግዚአብሔርን ቃል የምንመለከተው የእግዚአብሔር አብሮነት በሚል ነው።
የእግዚአብሔር አብሮነት ከሰው ጋር ማለት ነው። ይህንን የእግዚአብሔርን ቃል እንመለከታለን። አንድ መጽሐፍ ላይ ያነበብኩትን አንድ ታሪክ ልንገራችሁ። ተራሮችን የሚያንቀሳቀስ ጸሎት የሚል መጽሐፍ አለ። ይህንን መጽሐፍ የጻፈው ፓስተር ጎርደን የተባለ ሰው ነው እና ይሄ ሰው ስለ ጸሎት በሚጽፍበት ጊዜና ስለ እግዚአብሔር አብሮነት በሚናገርበት ጊዜ አንድ ነገር አለ። አንድ ነጋዴ ነበር አለ። ይሄ ነጋዴ ከቤተሰቡ የወረሰው የክርስትና እምነት አለዋል እና ቤተሰቦቹ በጌታ ናቸው። ይህም ሰው ደግሞ በጌታ ያመነ ሰው ነበር እና ይህ ሰው ነጋዴ ነበር ይላል ታሪኩን ስንመለከተው። ይነግድ የነበረው ከቱርክ ወደ አርመን ወይም ወደ አርመን ከአርመን ወደ ቱርክ እየተመላለሰ ዕቃዎችን በግመል እየጫነ ይነግድ ነበር ይላል ጸሐፊው በሚናገርበት ጊዜና በዛ መንገድ ላይ ደግሞ ስቲል እስካሁን የሚታወቁ አሉ፣ ዘራፊዎች ማለት ነው። የኩርድ ዝርያዎች ማለት ነው እና እነሱ ዘራፊዎች ናቸው እና በዛ መንገድ ላይ ነጋዴዎችን ያሰለቹ ሰዎች ናቸው። ይሄ ሰው ገና ከቱርክ ተነስቶ ወደ አርመን እየሄደ እያለ እየተከተሉት ነበሩ። እየተከተሉት ሄዱና ይሄ ሰው ምድረ በዳ ላይ ነው። አሁን ነጋዴዎች ሄደው ሜዳ ላይ ነው የሚያድሩት። ግመሎቻቸውን ያስተኛሉ፣ ዕቃዎቻቸውን ያወርዳሉ። ከዛ በኋላ እዛ ያሉና ተመልሰው ደግሞ አሁንም መንገዳቸውን ይሄዳሉ ማለት ነው። ይሄ ሰው ሄዶ አንድ ቦታ ደረሰና መሸበት። ሲመሽበት ዕቃውን አራገፈ፣ አወረደ። ከዛ በኋላ ለራሱ የሚበላ በላ፣ ለግመሎቹ የሚበሉትን ሰጠ፣ ውሃ ሰጠና ከዛም በኋላ ተኛ። ይሄ ሰው ለጥ ብሎ ተኛ። አሁን በዛ ጊዜ እነዚህ የኩርድ ዝርያ ያላቸው ሰዎች ምን አደረጉ? ያንን ሰው ሊዘርፉት መጡ። ተከትለውት ነው የመጡት። ልክ መተኛቱን አይተው ሊዘርፉት ሲመጡ እሱን ሊያዩት በፍጹም የማይችሉበት ደረጃ ላይ ደረሱ። እሱ በትልቅ የግንብ አጥር ውስጥ ነው ያለው። ሲያዩ እነዚህ ዘራፊዎች ከዛ በፊት በዛ በኩል በጣም ብዙ የተመላለሱ ናቸውና አሁን ሲያዩ ከዚህ በፊት በዛ አካባቢ ግንብ አጥር አይተው በፍጹም አያውቁ። ከዛም በኋላ ይህንን ሰው ሊነኩት አልቻሉ። ጠዋት ነጋ፣ ተመልሶ ጉዞውን ጀመረ። አሁን መሸበትና አንድ ቦታ ደርሶ አሁንም በዛው በረሃ ውስጥ አደረ። አሁንም ሲያድር ሊዘርፉት ሲመጡ ይሄ ሰው ዛሬም በግንብ የታጠረ አጥር ውስጥ ነው ያለ። በፍጹም ሊወስዱበት ምንም ሊነኩት አልቻሉ። አሁንም ሲሄድ በሶስተኛው ቀን አሁንም የግንብ አጥር ይመለከታል። ከዛ ይሄ ሰው በግንብ አጥር ውስጥ ገብቶ የተኛ ሰው ነው። ነገር ግን የግንብ አጥሩን በሚመለከቱበት ጊዜ ጠጋ ብለው ሲያዩ የተሸነቆረ ነገር ያያሉ። የተሸነቆረ ነገር ያያሉ። ከዛም በኋላ በዛ አጥር ውስጥ ምን ያደርጋሉ? ይገባሉ። ይህንን ሰው በተቀደደው በተሸነቆረ ውስጥ በዛ የግንብ አጥር ውስጥ ይገቡና ይህንን ሰውዬ ይይዙታል። ከትናንት ወዲያ አንተ ልንሰርቀ መተን ነበር፣ ነገር ግን በፍጹም ልናገኘ አልቻልክም። አንተ ያለው በትልቅ የግንብ አጥር ውስጥ ነው ብለው አሉ። ይሄ ሰው ምን አላቸው? እንዴት ብሎ አላቸው? በአጥር ውስጥ ነበር ትናንትም ከትናንት ወዲያ። ዛሬ ግን ወደ አንተ ስንመጣ አንተ በግንብ አጥር ውስጥ ነህ፣ ነገር ግን የተሸነቆረ ነው ብለው አሉ። አንድ ነገር ነገራቸው። ለምንድን ነው ይሄ የሆነበት ምክንያት? ይሄ ግንብ ምንድን ነው ብለው ሲሉት እኔ ክርስቲያን ነኝ አላቸው። በጌታ በኢየሱስ ክርስቶስ አምናለሁኝ አላቸው። ጠዋት ጸልዬ ስለምነሳ አለ እግዚአብሔር እኔን ሁልጊዜ ከክፉ ነገር እንደዚህ ይቀጥረኛል አለ። ባይገርማችሁ ግን አለ ትላንትም ጸልያለሁ አለ፣ ከትላንት ወዲያም ጸልያለሁ አለ፣ ዛሬ ግን ሳልጸልይ ነው የወጣሁት አላቸው። ስለዚህ እናንተ በዚህ በተቀደደ ስፍራ ምን ማድረግ ችላችኋል? መግባት ችላችኋል አላቸው። እንግዲህ ዛሬ የእግዚአብሔርን ቃል የምንመለከተው የእግዚአብሔር አብሮነት ነው ብያቸዋለሁ። ሰውን ብቁ የሚያደርገው ነገር ምንድን ነው ብለን ስንል የእግዚአብሔር አብሮነት ነው። አቅም ደግሞ የሚያሳጣው ነገር ምንድን ነው ብለን ስንል እግዚአብሔር ከእርሱ ጋር ሳይሆን ሲቀር ነው ማለት ነው። ሰዎችን ወደ በረከት የሚያደርሳቸው ቁልፍ የሆነው መንገዱ ምንድን ነው ብለን ስንል የእግዚአብሔር አብሮነት ነው ማለት ነው። ዘማሪው በዚህ ክፍል ላይ እንግዲህ ሲያስበው እግዚአብሔር ከእነርሱ ጋር በሌለበት ጊዜ የሆኑትን ነገሮች እያሰበ ዛሬ ይነግረናል ማለት ነው። እግዚአብሔር ግን ከሰው ጋር ካለ፣ የእግዚአብሔር አብሮነት ከኛ ጋር ካለ እግዚአብሔር
እግዚአብሔር ሁሉ ጊዜ እኔና እናንተን እንዳስመለጠን፣ እንደከለለን፣ እንደሸሸገን ምን እናደርጋለን? እንኖራለን ማለት ነው። እንዳመለጠን እንኖራለን ማለት ነው። እንግዲህ እግዚአብሔር ከነሱ ጋር በሌለበት ጊዜ ይህ የመጽሐፍ ቅዱስ ክፍል ዛሬ ያነበብኩላችሁ የእግዚአብሔር ቃል የሚለው እግዚአብሔር አብሮነት አለመኖሩ የተረፋቸው ነገር ምንድን ነው ብለን ብንል ለነሱ የተረፋቸው ነገር ይሄ መዝሙር 60 የሚነግረን ማጣት ነው። እንደገና እግዚአብሔር ከነሱ ጋር አለመኖሩ የገጠማቸው ነገር ምንድን ነው ብለን ስንል ጦርነት ነው፣ ፍርሃት ነው፣ ጭንቀት ነው። እግዚአብሔር ከነርሱ ጋር በሌለበት ጊዜ የገጠማቸው ነገር ሐዘን ነው፣ ጨለማ ነው፣ እንደገና ደግሞ ተስፋ መቁረጥ ነው ማለት ነው። እግዚአብሔር ግን ከነርሱ ጋር ባለበት ጊዜ ጨለማ ሳይሆን ብርሃን ነው፣ ተስፋ መቁረጥ ሳይሆን ተስፋ ነው፣ ጨለማ ሳይሆን ብርሃን ነው ለነሱ የሚታያቸው፣ ድርቅ ሳይሆን በረከት ነው ለነሱ የሚታያቸው። ስለዚህ እግዚአብሔር አብሯቸው አለመኖሩ እግዚአብሔር እንደጠላቸው፣ እንደተዋረዱ፣ እንደገና ደግሞ የእግዚአብሔር ቁጣ በእነርሱ ላይ እንደመጣ አድርገው ነው ምን ያደረጉት? ያሰቡት ማለት ነው። ከዚህ የተነሳ ነው ምድርም ራሷ እንኳን ተንቀጠቀጠችባቸው፣ ምድር ተሰነጣጠቀችባቸው፣ እርሻቸውን ማረስ ያልቻሉበት ጊዜ ነው ማለት ነው። ለምንድን ነው ብለን ስንል የእግዚአብሔር አብሮነት ከነሱ ስለተወሰደ ማለት ነው። ስለዚህ ሰዎች ራሳቸውን መግዛትም ራሳቸው መቆጣጠርም የማይችሉት መቼ ነው ብለን ስንል የእግዚአብሔር አብሮነት ከነርሱ ሲወሰድ ነው። ይሄ የመጽሐፍ ቅዱስ ክፍል የሚያሳየን ይህንን ነው። ሰዎች ራሳቸውን መግዛት ባይችሉ፣ ሰዎች ራሳቸውን መቆጣጠር ባይችሉ፣ ሰዎች ለእግዚአብሔር ለሆኑ ነገር መሸነፍ ባይችሉ ለምንድን ነው ብለን ስንል የእግዚአብሔር አብሮነት ከነርሱ ጋር አለመኖሩ ነው። ስለዚህ እግዚአብሔር ግን ያደረገው ነገር ቢኖር ምንድን ነው ብለን ስንል የሚወዱትን ሰዎች ዛሬም ከመከራና ከችግር ምን ያደርጋቸዋል? ያስመልጣቸዋል። ምክንያቱም ዘማሪው ሲናገር ቁጥር 4 ላይ የእግዚአብሔር ቃል እንደዚህ ይላል፣ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ምን አደረጋቸው? ሰጣቸው ብሎ ይላል። ከቀስት ፊት፣ ከጠላት ፊት፣ ከአስጨናቂው ፊት ያመልጡ ዘንድ አለ እግዚአብሔር ምንን ሰጣቸው አለ? ማምለጫን ወይም ደግሞ ምልክትን እግዚአብሔር ሰጣቸው። ለምን ብለን ስንል እግዚአብሔር ከነርሱ ጋር ባለበት ጊዜ ማለት ነው። ስለዚህ እግዚአብሔር ማለት አቅም እንዳለው፣ ስልጣን እንዳለው ይሄ የመጽሐፍ ቅዱስ ክፍል በደንብ አድርጎ ምን ያደርጋል? ይነግረናል። እግዚአብሔር አቅም አለው፣ እግዚአብሔር ስልጣን ያለው አምላክ ነው ማለት ነው። የእግዚአብሔርን አቅም ሲነግረን ደግሞ የአሕዛብ ምድር የኔ ነው ብሎ ይላቸዋል። የእግዚአብሔርን አቅም ሲናገር የአሕዛብ ምድር ለነሱ ያልሆነው እግዚአብሔር ግን ምን አለ? ያኮ የኔ ነው አለ። ዛሬ የትኛው ምድርን ብንወስደው የማን ነው ብለን ስንል የሰማይ አምላክ የእግዚአብሔር ነው ማለት ነው። የእግዚአብሔርን አቅም ሲነግረን ይህንን ይለናል። የእግዚአብሔርን ስልጣን ደግሞ ሲነግረን በአሕዛብ ምድር ሁሉ ላይ ባለስልጣን ማን ነው ብለን ስንል የእግዚአብሔር ቃል ሲነግረን እግዚአብሔር እራሱ ነው። ለምንድን ነው እንዴት ነው እግዚአብሔር ባለስልጣን የሆነው ብለን ስንል የእግዚአብሔር ቃል ሲነግረን ነገስታት እንኳን በሰዎች ምርጫ አይደለም። ነገስታት የሚሾሙት በሰማይ አምላክ በእግዚአብሔር ምርጫ ብቻ ነው። ስለዚህ በዛ ምድር ላይ በአሕዛብ ምድር ላይ እንኳን ስልጣን ያለው ማን ነው ብለን ስንል የዘላለም አምላክ እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር እንዲህ አይነት ነው። የእስራኤል ልጆች ቢሆን ምድራቸው ቢሆን የማን ነው ብለን ስንል እነሱም የእግዚአብሔር ናቸው። እንደገና ምድራቸው ደግሞ የማን ነው ብለን ስንል የእግዚአብሔር ነው። እግዚአብሔር እኮ ነው እራሱ ህዝቡን ከወረሰ በኋላ ለህዝቡ ደግሞ ርስት እንዲሆን ያንን የእስራኤልን ምድር ለእስራኤል ልጆች ምን አደረገ? የሰጣቸው ማለት ነው። ስለዚህ የእግዚአብሔር ያልሆነ የሌላ ሰው የሆነ የትኛው ርስት የለም ማለት ነው። ሁሉም ርስት የማን ነው ብለን ስንል የሰማይ አምላክ የእግዚአብሔር ነው። ስለዚህ ነው ስለ መንገዳቸው፣ ስለ ህይወታቸው፣ ስለ ኑሯቸው ሲያስቡ የእግዚአብሔር አብሮነት፣ የእግዚአብሔር እርዳታ ያስፈልጋቸዋል ማለት ነው። ዛሬ ለአንተ፣ ዛሬ ለአንቺ፣ ለእኛ ምን ያስፈልገናል ብለን ስንል ስንወጣ ስንገባ በምንኖርበት በህይወት ዘመናችን ሁሉ የሚያስፈልገን ነገር ምንድን ነው ብለን ስንል የእግዚአብሔር አብሮነት ነው። የእግዚአብሔር አብሮነት ከኛ ጋር ካለ እግዚአብሔር ለእኔና ለእናንተ ከለላ ይሆናል ማለት ነው። ስለዚህ አብሮነት ካለ ሁልጊዜ የእግዚአብሔር እጅ ከኛ ጋር ይሆናል ማለት ነው። ለዚህ እኮ ነው መጽሐፍ ቅዱሳችን ሲናገር በዘፍጥረት ምዕራፍ 39 ላይ እግዚአብሔር ከዮሴፍ ጋር ስለነበረ ይላል። ዮሴፍ ወደ ገባበት ስፍራ በሙሉ ሞገስ ያገኝ ነበር።
በደረሰበት ስፍራ ወደ ንጉሱ ወደ ጴጢፋራ ቤት ቢገባ ዮሴፍ ምን አለው ብለን ስንል የእግዚአብሔር አብሮነት ከእርሱ ጋር ስላለ ዮሴፍ ተቀባይነት ያለው ሰው፣ የእጁ ስራ የተከናወነለት ሰው፣ ንጉሱ ራሱ ከመደነቁ የተነሳ ሆኖ ከሱ በፊት እዛ ቤት ባሪያ የነበሩ አሉ። ነገር ግን ስልጣን የሰጠው ለማን ነው ብለን ስንል ለዮሴፍ ነው። እስር ቤት ገብቶ የእስረኞች አለቃ ሲያየው እግዚአብሔር ከዮሴፍ ጋር እንዳለ ስላወቀ ስልጣንን ሰጠው በእስረኞች ሁሉ ላይ። ከዛስ በኋላ ብለን ከእስር ቤት ደግሞ ወጥቶ ወደ ፈርዖን ቤትም ደግሞ በሄደ ጊዜ ቀጣይ ባለስልጣን ከንጉሱ ቀጥሎ የሆነ ማን ነው ብለን ስንል ዮሴፍ ነው። ለምንድን ነው ብለን ስንል የእግዚአብሔር አብሮነት ከእርሱ ጋር አለ። ስለዚህ ዛሬ ይህ የመጽሐፍ ቅዱስ ክፍላችን የሚነግረን ነገር ምንድን ነው? በእውነት ነው የምላቸው እግዚአብሔር እኛን እንዲረዳ፣ እግዚአብሔር እኛን እንዲያግዘን፣ እግዚአብሔር በነገሮቻችን መከናወንና ስኬትን እንዲሰጠን ምን ያስፈልገናል ብለን ስንል የእግዚአብሔር አብሮነት ያስፈልገናል ማለት ነው። ስለዚህ በዚህ ስፍራ ላይ እንግዲህ ሁሉ የእርሱ ከሆነ በአሕዛብ ላይ እግዚአብሔር ምን አለው መሰላቸው? ስልጣን አለው። በእስራኤል ምድር ላይ እግዚአብሔር ምን አለው? ስልጣን አለው። አሁን የእግዚአብሔርን እርዳታ ፈላጊ የሆነ አሁን ለካ እግዚአብሔር ከሰው ጋር ካለው እግዚአብሔር የግድ ያስፈልገናል ማለት ነው። ስለዚህ እንግዲህ በቅድሚያ ራሱን አይቶ ከዚያም እግዚአብሔርን ሲያይ በውስጡ የተፈጠሩ 3 ነገሮች አሉ። ዳዊት እግዚአብሔርን አየ። ከዛ በኋላ ደግሞ ራሱን አየ። ያስፈለጉት 3 ነገሮች፣ አንደኛ በእግዚአብሔር የተረሳ መሰለ ቁጥር 9 እና 10 ላይ። ሁለተኛ ደግሞ ቁጥር 11 ላይ ስንመጣ በመከራ አጽናኝ እግዚአብሔር እንደሆነ አወቀ። በሶስተኛ ደረጃ ደግሞ በጠላት ፊት ደግሞ ድል የሚሰጥ ደግሞ እግዚአብሔር እንደሆነ አወቀ። ከዛ ውጭ ግን ድል እንደሌለ፣ ከዛ ውጭ ግን መጽናናት እንደሌለ እነዚህ ነገሮች ጠንቅቆ ዳዊት ምን አድርጓቸዋል? አውቋቸዋል። ስለዚህ ይህንን ዝማሬ ዘምሮታል ማለት ነው። በእግዚአብሔር የተረሳ የመሰለው ጊዜ ነበርና ምን ይላል መሰላችሁ? ቁጥር 9 እና 10 ላይ የእግዚአብሔር ቃል እንደዚህ ይላል፣ ወደ ጽኑ ከተማ ማን ይወስደኛል? ማንስ እስከ ኤዶምያስ ይመራኛል? አቤቱ የጣልኸን አንተ አይደለህምን? አምላክ ሆይ ከሰራዊታችን ጋር አትወጣም? እንግዲህ በዚህ ስፍራ ላይ ስንመለከት በቁጥር 1 ላይ ሲጀምር አቤቱ ጣልከን ብሎ ይለዋል እግዚአብሔርን። እግዚአብሔር ምን አደረገን ይላል? ጣልከን ብሎ ይላል። ቁጥር 9 ላይ ስንመጣ ደግሞ ወደ ጽኑ ከተማ ይወስደኛል ማንስ ከኔ ጋር ይወጣል እያለ ዳዊት ምን ያደርጋል? ይናገራል። አምላክ ሆይ ከሰራዊታችን ጋር እኮ አንተ ምን አታደርግም? አትወጣም ብሎ ይለዋል። ስለዚህ አቤቱ ጣልከን ይለዋል። አሁን ችግሩን ይናገረዋል። ሁኔታዎቹ አስቸጋሪዎች ነበሩ። ዳዊትን ስንመለከተው ወደ ጽዮን መሄድ ይፈልጋል፣ ነገር ግን መሄድ አልቻለም። ለምንድን ነው ብሎ ይለዋል እግዚአብሔር። ማን ይመራኛል አለ። እንደገና ደግሞ በዛ ዙሪያ ወዳሉ ደግሞ ወደ ጠላት ከተሞች ደግሞ ወደ ኤዶምያስ ደግሞ መሄድ ይፈልጋል፣ ነገር ግን ወደ ኤዶምያስ ደግሞ መሄድ አልቻለም። ለምንድን ነው ብለን ስንል አሁንም ደግሞ ወደዛ እንዳይሄድ ደግሞ የሚመራኝ የለም ብሎ እግዚአብሔርን ይነግረዋል ማለት። ማን ይመራኛል? ማን ይወስደኛል? እያለ እግዚአብሔርን ይጠይቀዋል። ይህን ያለበት ምክንያት ለምንድን ነው ብለን ስንል ከእግዚአብሔር ምሪትን የፈለገበት ጊዜ ነው። እግዚአብሔር ከሱ ቀድሞ እንዲወጣ የፈለገበት ጊዜ ነው። እግዚአብሔር መንገድ እንዲያሳየው የፈለገበት ጊዜ ነው። ለዚህ ነው እግዚአብሔርን እንደዚህ ያለው፣ ወደ ጽኑ ከተማ ማን ይወስደኛል አለ። አቤቱ እስከ ኤዶምያስስ ማን ይመራኝ? ስለዚህ ዳዊትን ስንመለከተው ምን ይፈልጋል አሁን ብለን ስንል ከሰማይ አምላክ ከእግዚአብሔር ምሪትን ይፈልጋል፣ እርዳታን ይፈልጋል። የሆነ ቦታ ላይ ለመድረስ በራሱ ተነስቶ ቢሄድ መድረስ አይችልም። በራሱ ተነስቶ ቢሮጥ ሊሳካለት አይችልም። ነገር ግን የእሱ ነገር የሚሳካው እሱ ወዳሰበበት ስፍራ መድረስ የሚችለው የሰማይ አምላክ እግዚአብሔር ከእርሱ ጋር እስከሆነ ድረስ ብቻ ነው። ስለዚህ ነው መሪ የፈለገው። መሪ ማለት ምን ማለት ነው ብለን ስንል መሪ ማለት እንግዲህ ከፊት የሚወጣ ነው። መሪ ማለት ምን ማለት ነው ብለን ስንል መሪ ማለት ከፊት ሄዶ መንገድን የሚከፍት ነው ማለት ነው። ስለዚህ ነው ዘማሪው የፈለገው ወደ ጽኑ ከተማ መሄድ እፈልጋለሁ፣ ግን ማን ይወስደኛል እያለ እግዚአብሔርን፣ ማን ይመራኛል እያለ እግዚአብሔርን ምን ያደርገዋል? ይጠይቀዋል። ወደ ጠላቶቼ ግዛት መሄድ እፈልጋለሁ አለው፣ ወደ ኤዶምያስ። ግን ማን ይወስደኛል? ማን ይመራኛል እያለ እግዚአብሔርን ይፈልጋል። ይሄ ሰው ምን አይነት ሰው ነው ብለን ስንል ምሪት ፈላጊ ነው።
ነገር ግን ደግሞ ምሪት ፈላጊ ሆኖ መሪ ያጣ ሰው ነው። መሪ የሚፈልግ ሰው ነው። ምክንያቱም እግዚአብሔር ጥሎናል እያለ ነው። እግዚአብሔር ትቶናል እያለ ነው። ይሄ ሰው እግዚአብሔር መጣል ብቻ ሳይሆን እንደገና ደግሞ እግዚአብሔር ከነሱ ጋር ካለመኖሩ የተነሳ ተዋርደናል እያለው ነው። እግዚአብሔር በመከራ በችግር አስጨንቋቸዋል። ስለዚህ ግራ የገባቸው ሰዎች የሆኑበት ጊዜ ነው ይሄ ጊዜያቸው ማለት ነው። ማን ይመራኛል እያለ እግዚአብሔርን እየጠየቀው ዘማሪው ይጠይቃል። ግን ያልተመለሰ ጥያቄ በእግዚአብሔር የተረሳ የመሰለው ጊዜ ይሄ ጊዜ ነው ማለት ነው። ዛሬ በህይወታችን የተረሳን የሚመስለን ሰዎች ካለን ብዙ ጊዜ አለ በህይወታችን እግዚአብሔር የረሳን እግዚአብሔር የተወን መቼ ብለን ስንል ልክ እንደነዚህ ሰዎች ነገር ሲጨላለምብን ቁልፍልፍ ሲልብን እግዚአብሔር የረሳን የሚመስለን ነገሮች ግራ ያጋቡን ጊዜ መኖር ተስፋ ያስቆረጠን ጊዜ የሚመራን ያጣንበት የመሰለን ጊዜ ያን ጊዜ ለእኛ ጨለማ የሆነበት ያን ጊዜ ተስፋ መቁረጥ የሆነበት ያን ጊዜ ዙሪያችን ገደል የሆነበት ጊዜ ነው ማለት ነው። ስለዚህ መጽሐፍ ቅዱሳችን ምን ይላል? በቀና መንገድ የሚሄድ ሰው ይላል። በቀና መንገድ ከሚሄድ ጋር እግዚአብሔር አለ ማለት ነው። ዳዊት የፈለገው ምንድን ነው ብለን ስለ የሚመራው አጥቷል፣ ከፊቱ የሚወጣ አጥቷል፣ አይዞ የሚለው ሰው አጥቷል፣ እግዚአብሔርን አጥቶታል። ስለዚህ ምን እያደረገ ነው? ተስፋ እየቆረጠ ማን ይወስደኛል፣ እንዴት ይሆንልኛል፣ እንዴት ይሳካልኛል እያለ ያለ ሰው ነው። ግን እግዚአብሔር ይጥላል ወይ ብለን ስንል የሰው ልጆችን ከልቡ ምን አያደርግም? አያሳዝንም ብሎ ይለናል። እግዚአብሔር አብሮት እንደሚወጣ እርግጠኛ የሆነ ሰው ነው ዳዊትን ስንመለከተው። ግን አሁን ሲመለከተው ግን አንተ እኮ ጥለኸናል በቃ ይለዋል። ቁጥር 10 አቤቱ የጣልከን አንተ አይደለህምን ብሎ ይላል። እግዚአብሔር የጣላቸው ጊዜ ነው። እግዚአብሔር የተዋቸው ጊዜ ነው። አምላኩ ከሰራዊታችን ጋርም ደግሞ ምን አታደርገም? አትወጣም እያለው ነው። አቤቱ የጣልከን አንተ አይደለህምን? አምላክ ሆይ ከሰራዊታችን ጋር አንተ አትወጣም ማለት። እግዚአብሔር ያደረገውን ነገር ሲናገር እግዚአብሔር አብሯቸው አለመውጣቱ ብቻ ሳይሆን እግዚአብሔር ጥሏቸው ነበር። አብሯቸው አለመውጣቱ ብቻ አይደለም፣ እግዚአብሔር በቃ ትቷቸዋል። እስከ መጨረሻው ድረስ የተዋቸው ሰዎች ናቸው ማለት ነው። ስለዚህ ነው እግዚአብሔር ጥሎናል እያለ ጣላቸው ማለት። እንግዲህ ግንኙነታቸው ከእግዚአብሔር ጋር ምን አድርጓል ማለት ነው? የተቋረጠባቸው ሰዎች ናቸው ማለት ነው። ጥሏቸዋል ማለት እግዚአብሔር አይፈልጋቸውም ማለት ነው። ጥሏቸዋል ማለት ዋጋ እንደሌላቸው የተቆጠሩበት ጊዜ ነው ማለት ነው። ጥሏቸዋል ማለት እንደ ሰውነታቸው ምንም ሊያደርግላቸው ያልቻለበት ጊዜ ነው ማለት ነው እግዚአብሔር። ስለዚህ በሱ ዘንድ ስፍራ የላቸው፣ ጦርነት አለባቸው፣ ነገር ግን አብሯቸው አይወጣም። ይዋጋሉ፣ ነገር ግን ውጊያቸው እግዚአብሔር የሌለበት ጦርነት ነው ማለት ነው። ልክ በመጽሐፈ ኢያሱ ምዕራፍ 7 ላይ አክዓንን በምንመለከትበት ጊዜ አክዓን ከመስረቁ የተነሳ የእስራኤል ልጆች እኮ ወደ ጦርነት የወጡበት ጊዜ ነበር። ወደ ጦር ሜዳ ሄደው ተሸንፈው 36 ሰዎች ሞተውባቸው ነበር የተመለሰው። ኢያሱ ይሄ ለመጀመሪያ ጊዜ ለእስራኤል ልጆች የገጠማቸው ስለነበረ በእግዚአብሔር ፊት ተንበረከከ ይላል። ቀኑን ሙሉ ራሱን በእግዚአብሔር ፊት አዋረደ ብሎ ይላል። ለምን ብለን ስንል ሲያየው ለጦርነት ወጥቷል፣ ግን የእግዚአብሔር አብሮነት ከነርሱ ጋር የለም። ስለዚህ ምን አድርገዋል ብለን ስንል የተሸነፉ ሰዎች ናቸው። ከነሱ መካከል 36 ሰዎች ሞተውባቸው በጦርነት መካከል። ምነው እግዚአብሔር ሆይ ለምን ተውከን ብሎ ሲል እግዚአብሔር እንደተዋቸው፣ እግዚአብሔር እንደለቀቃቸው እግዚአብሔር ነገረው። ከዛም በኋላ እግዚአብሔር ምን ማድረግ እንዳለበት ሲነግረው እንመለከታለን። ከነዚህ ሰዎች ማለት እንግዲህ ስንት ሰው ሞቶባቸዋል ብለን ስንል 36 ሰው። በአንደኛ ሳሙኤል ምዕራፍ 4 ላይ የእግዚአብሔርን ቃል በምንመለከትበት ጊዜ የኤሊ ልጆች ኃጢአታቸው እጅግ ከመብዛቱ የተነሳ የኤሊ ልጆች ከሰሩት ኃጢአት ካደረጉት ኃጢአት የተነሳ እግዚአብሔር ከነሱ የተለየበት ጊዜ ነበር። ወደ ጦርነት ወጥተዋል፣ ነገር ግን እግዚአብሔር አብሯቸው ስላልነበረ በጦርነት ተሸነፉ ይላል። ወደኋላቸው አፈገፈጉ፣ ሸሹ ብሎ ይላል የእግዚአብሔር ቃል። ሰዎች ሞቱባቸው ይላል። እንዴት እንሸነፋለን ብለው ሄደው ታቦቱን ተሸክመውት ይዘው መጡ። ያም ሆኖ ግን የእግዚአብሔር ቃል ሲናገር ከነሱ መካከል 4000 ሰዎች ምን አደረጉባቸው? ሞቱባቸው ይላል የእግዚአብሔር ቃል ሲናገር።
4,000 ሰው ሞተባቸው። ያ ብቻ አይደለም፣ የእግዚአብሔር ታቦት ተማረከ ይላል። ያ ብቻ አይደለም፣ በዚያን ዕለት የእግዚአብሔር ካህን የነበረው ኤሊ አንገቱ ተሰብሮ ሞተ ይላል። ያ ብቻ አይደለም፣ የኤሊ ልጆች ኦፍኒና ፊንሐስ ደግሞ ሁለቱም በአንድ ቀን የሞቱበት ጊዜ ነበረ ማለት ነው። ለምንድን ነው ይሄ ሁሉ የሆነበት ምክንያት? ይሄ ሁሉ ሽንፈት፣ ይሄ ሁሉ ውርደት፣ ይሄ ሁሉ ክብር ማጣት የሆነበት ምክንያት ለምንድን ነው ብለን ስነ የእግዚአብሔር አብሮነት ከነርሱ ጋር ስላልነበረ ነው ማለት። ለዚህ ነው መዝሙረኛው ዳዊት ሲናገር ምን አለ? አቤቱ የጣልከን አንተ አይደለምን? አምላክ ሆይ ከሰራዊታችን ጋር አትወጣም። በቃ አሁን ጥለኸናል፣ ከኛ ጋር አትወጣ። ለጦርነት ብንወጣ ከኛ ጋር ምን አታደርገም? አትሰለፍም። የእስራኤል ልጆች ጉልበታቸው ማን ነው ብለን ስንል የሰማይ አምላክ እግዚአብሔር ነው። በጦርነት መካከል ቢያሸንፉ ማሸነፍ የቻሉት ከማን የተነሳ ነው ብለን ስንል ከሰማይ አምላክ ከእግዚአብሔር የተነሳ ነው። በራሳቸው በፍጹም ማሸነፍ አይችሉም። በራሳቸው ድል ማድረግ በፍጹም አይችሉም። የእስራኤል ልጆች ማሸነፍ የሚችሉት ድል ማድረግ የሚችሉት የበላይ መሆን የሚችሉት ከማን የተነሳ ነው ብለን ስንል ከእግዚአብሔር የተነሳ ነው። በጣም ብዙ ሺህ መሳሪያ ቢኖራቸው፣ በጣም ኃያላን ሰራዊቶች ቢኖራቸው፣ በጣም ጀግና ሰዎች ቢኖራቸው እግዚአብሔር ከነርሱ ጋር ከሌለ፣ የእግዚአብሔር አብሮነት ከሌላቸው የእስራኤል ልጆች ያ ሁሉ ማለት ዜሮ ማለት ነው። ምንም ማለት አይደለም። ለዚህ እኮ ነው እነ ኢያሱ ተሸንፈው የተመለሱ። ለዚህ እኮ ነው በአንደኛ ሳሙኤል ላይ የእስራኤል ልጆች ተሸንፈው ታቦቱንም አስማርከው የሚወዷቸውንም አገልጋዮቻቸው ሞተውባቸው ምን ያደረጉት? ወደ ኋላቸው የተመለሱት ማለት ለምንድን ነው ብለን የእግዚአብሔር አብሮነት ስለሌለ። ስለዚህ በዚህ በመዝሙር 60 ላይ ዳዊት በጣም የሚናፍቀው ነገር፣ በጣም የሚፈልገው ነገር ምንድን ነው ብለን ስናል የእግዚአብሔርን አብሮነት ማለት ነው። ለዚህ ነው አቤቱ የጣልከን አንተ አይደለምን ጥሏቸዋል። እንደገና ደግሞ አምላክ ሆይ ከሰራዊታችን ጋር አንተ አትወጣም። እንግዲህ እንዲህ ከሆነ አብሮን እንደሚወጣ ለአምላካችን ምን እናደርግ ብለን ስንል ሕይወታችንን ቅድሚያ ለእግዚአብሔር ምን እናደርገው እንስተው። የእስራኤል ልጆች ችግራቸው ምንድን ነው ብለን ስንል ከእግዚአብሔር ይልቅ የወደዱት ነገር ነበር። አንደኛ ሳሙኤል 4 ላይ የኤሊ ልጆች ከእግዚአብሔር ይልቅ ክብራቸውን ነበር የወደዱ። ስለዚህ እግዚአብሔር አብሯቸው ሊወጣ አልቻለም። ከእግዚአብሔር ይልቅ ኃጢአትን ነበር የወደዱ። በኢያሱ ላይ በምንመለከትበት ጊዜ አክዓብ ከእግዚአብሔር ይልቅ የሚታይ ነገር ነበረ ምን ያደረገው? የወደደው ልቡ ያረፈበት ነገር ማለት ነው። ስለዚህ እግዚአብሔር ከእግዚአብሔር ይልቅ ያንን ስለወደዱ እግዚአብሔር ከነርሱ ጋር መቆም፣ እግዚአብሔር ከነርሱ ጋር ሊወጣ በፍጹም አልቻለም ማለት ነው። አብሮን እንዲወጣ እግዚአብሔርን እንስማው። ያን ጊዜ የድል ሰዎች ይኖራል። አብሮን እንዲወጣ ምን እናደርግ? ከእግዚአብሔር ጋር የጠበቀ ህብረት ይኖራል። አብሮን እንዲወጣ ከእግዚአብሔር የተሻለ በልባችን ውስጥ የነገሰ ምንም ነገር አይኖርብን ማለት ነው። ወደ ሁለተኛው ነጥቤ አልፋለሁ ማለት ነው። ሁለተኛው በመከራ አጽናኝ እግዚአብሔር። አሁን እነዚህ ሰዎች እግዚአብሔር ትቷቸዋል። እግዚአብሔር እንደማይፈልጋቸው፣ እግዚአብሔር እንደተዋቸው፣ እግዚአብሔር እንደረሳቸው፣ እግዚአብሔር አብሯቸው እንደማይወጣ ዳዊት ነገረ። ቁጥር 11 ላይ ስንመጣ እንደዚህ ይላል፣ በመከራችን ረድኤትን ስጠን፣ የሰው ማዳን ከንቱ ነው አለው እግዚአብሔር። በጣም የሚገርም ነው። በመከራችን ምን ስጠን አለ? በቃ አትተውን አደራ እግዚአብሔር ረድኤት ስጠን እያለው። እግዚአብሔር አብሯቸው ካልወጣ፣ እግዚአብሔር ካልረዳቸው፣ እግዚአብሔር ጠላቶቻቸውን ካልጣልላቸው አሁን የሚደገፉት በሰው ላይ ነው ማለት ነው። እግዚአብሔር አብሯቸው ካልወጣ፣ እግዚአብሔር ከነርሱ ጋር ከሌለ የሚታመኑት በማን ላይ ነው ብለን ስናይ በሰው ላይ ነው ማለት ነው። ዳዊት ታስታውሱ እንደሆነ ጎልያድን እኮ ሊገጥመው በወጣበት ጊዜ ምንድን ያለው? አንተ በተገዳደርከው በሰማይ አምላክ በእግዚአብሔር ስም ምን አደርግብሃለሁ? እመጣብሃለሁ ነው ያለው። ያን ጊዜ የእግዚአብሔር ቃል ሲናገር ምን አደረገ ይላል? እግዚአብሔር ከእርሱ ጋር ሆኖ በጦርነቱ መካከል ድል ሲሰጠው እንመለከታለን ማለት እንደዚህ ይላል አዲሱ የመጽሐፍ ቅዱስ ትርጉም። የሰው እርዳታ ከንቱ ነው ብሎ ይላል። የሰው እርዳታ ኤን ነው ቁጥር 11 ማለት ነው። የሰው እርዳታ ምንድን ነው አለ? ከንቱ ነው፣ ምንም ማድረግ። ልክ አሁን ዳዊት
በመዝሙር 121 ላይ እንዳለው ዓይኖቼን ወደ ተራሮች አነሳዋል፣ ረዳቴ ከወዴት ይምጣ አለ። ረዳቴ ሰማይና ምድርን ከሰራ ከማን ዘንድ ነው አለ? ከእግዚአብሔር ዘንድ ነው አለ። እሱ ተራራዎቹ የሚታመንባቸው የሚደገፍባቸው ነገሮች ነበሩና እነዛ ጋር የእግዚአብሔር እጅ የለም። እርዳታ ከዛ ዘንድ ምንም ነገር ላገኝ አልቻልኩም አለ። ዓይኖቼን ወደ እነሱ ወደ ተራሮች ያነሳሁኝ አለ። ወደ ራሱ ተራሮች ገንዘቡ ሊሆን ይችላል፣ ክብሩ ሊሆን ይችላል፣ ስልጣኑ ሊሆን ይችላል፣ ስሙ ሊሆን ይችላል፣ ገንዘቡ ሊሆን ይችላል። ወደዛ አነሳውኛል። ረዳቴ ከወዴት ይምጣ? የኔ ረዳት ግን አለ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። በዚህ ክፍል ላይ በምንመለከትበት ጊዜ እንደዚህ አለ፣ የሰው እርዳታ ከንቱ ነው አለ። እነዚህ ሰዎች ጠላት አለባቸው፣ እርዳታ የሚፈልጉ ሰዎች ናቸው። ያላቸው እርዳታ የሰው እርዳታ ነው። ግን ዳዊት ራሱ ዘወር ብሎ የሰው እርዳታ ምንድን ነው አለ? ከንቱ ነው። ሲያስቡታ የእግዚአብሔር ነገር ስለሌላቸው ማለት ነው። በዚህ ስፍራ ላይ እንደምንመለከተው በመከራችን ረድኤት ስጠን፣ የሰው ማዳን ከንቱ ነው ብሏል እና የሰው እርዳታ ከንቱ ነው ብሏል ማለት። ስለዚህ ዞር ብሎ ሲያዩ የሰው እጅ ብቻ ነው አብሯቸው ያለ። የሰው እጅ ደግሞ እነሱ ከምንም ነገር ሊያስጥላቸው ሊያስመልጣቸው አይችልም። ከንቱ ነው ብሎ ሲለን እንግዲህ ምንም ለውጥ ምን አያደርግም? አያመጣም። የሰው እርዳታ ከንቱ ነው ብሎ ካለ የሰው እርዳታ ሰውን ሊያስመልጠው አይችልም ማለት ነው። የሰው እርዳታ ማንንም ሰው አያስደንቀውም። የሰው እርዳታ ምንም ማለት አይደለም። ስለዚህ የፈለገው የማንን እርዳታ ነው ብለን ስንል የሰማይ አምላክ የእግዚአብሔርን እርዳታ ነው። የሰው እርዳታ በገንዘብ ሊሆን ይችላል። የሰው እርዳታ በእውቀት ሊሆን ይችላል። የሰው እርዳታ በብልሃት ሊሆን ይችላል። የሰው እርዳታ በዘዴ ሊሆን ይችላል። የሰው እርዳታ በማጽናናት ሊሆን ይችላል። እነዚህ ሁሉ በጣም ጥሩ ናቸው፣ አስፈላጊ ናቸው። ነገር ግን ከዚህ ሁሉ በላይ ግን የሚያስፈልገው የማን እርዳታ ነው ብለን ስንል የሰማይ አምላክ የእግዚአብሔር እርዳታ ነው ማለት ነው። ምክንያቱስ ብለን ስንል እግዚአብሔር አብሯቸው ካልሄደ፣ እግዚአብሔር አብሯቸው ካልወጣ፣ እግዚአብሔር አብሯቸው ካልተሰለፈ አሁንም የሰው መሰለፍ፣ የሰው እርዳታ፣ የሰው ኃይል ማለት ለእነርሱ ምንም ትርጉም የለም ማለት ነው። ስለዚህ ሰው ሊያዝንላቸው ይችላል። ሰው ራርቶ የሆነ ነገር ካሉበት ችግር የተነሳ ሊያደርግላቸው ይችል ይሆናል። ግን የሰው እርዳታ አሁንም ካሉበት ሁኔታ ምንም ማለት አይደለም ብሎ ዳዊት ምናደረገው አቀለለው። የሰውን እርዳታ በጣም ያቀለለው። ለምንድን ያቀለለው ብለን ስነ የሰውን እርዳታ እዚህ ጋር አስቀምጦ የእግዚአብሔርን ነገር እዚህ ጋር ሲያስቀምጠው በሰውና በእግዚአብሔር መካከል በጣም ምን አለ ማለት ነው? ልዩነት አለ ማለት ነው። የቱ ጋር ያለው ብለን ስንል ቁጥር 12 ላይ እዛው ይነግረናል። የሰውን እርዳታ እና የእግዚአብሔርን እርዳታ ቁጥር 11 እና 12 ላይ አስቀምጦ ሁለቱን ያመዛዝናቸዋል። ሁለቱን ሲያመዛዝናቸው የሰው እርዳታ ከንቱ ነው። ስለዚህ የሚያስፈልገን ምንድን ነው አለ? የሰማይ አምላክ የእግዚአብሔር እርዳታ ነው አለ። አሁን ግን ድል እንድናደርግ ምን አድርገን አለ? አንተ እርዳን ብሎ እግዚአብሔር ነው። አሁን ማሸነፍ እንድንችል፣ አሁን ካለንበት ሁኔታ መውጣት እንድንችል፣ አሁን ካለንበት ነገር መሻገር እንድንችል፣ አሁን መሻገር እንድንችል አንተው እግዚአብሔር ሆይ ምን አድርገን ይላል? እርዳን ብሎ ይላል። ዛሬ ይህንን ቪዲዮ የምትመለከቱ ሰዎች ብዙዎቻችሁ እርግጠኛ ነኝ ምናልባት ሰዎች አልደረሱልኝም ብላችሁ የምትሏቸው በጣም ብዙ ነገሮች ይኖራሉ። ሰውና እግዚአብሔርን ቁጭ አድርጉና አወዳድሯቸው። የሰማይ አምላክ እግዚአብሔር እርሱ ይድረስላችሁ። በእውነት ነው የምላችሁ፣ የሰማይ አምላክ እግዚአብሔር እርሱ እጁን ይዘርጋላችሁ። ያን ጊዜ ካላችሁበት ነገር ውስጥ ምን ታደርጋላችሁ? ትወጣላችሁ። በመጽሐፈ አስቴር ውስጥ የእግዚአብሔርን ቃል በምንመለከትበት ጊዜ መርዶክዮስ እኮ በ127 አገር ያሉ የእስራኤል ልጆች ሞት በተፈረደባቸው ጊዜ ያደረገው ነገር ምንድን ነው ብለን ስንል ልብሱን አወለቀ፣ ቀዳደደና ጣለ፣ አመድ ራሱ ላይ ነሰነሰ፣ ወደ ከተማ እያለ እየጮኸ ገባ ይላል የእግዚአብሔር ቃል። ያንን አስቴር በሰማች ጊዜ ልብስ በአክራትዮስ በኩል ሰጠችና ላከችለት ይላል የእግዚአብሔር ቃል ሲናገር። አክራትዮስ ያንን ልብስ ወሰደና
መርዶክዮስ ሲሰጠው መርዶክዮስ ኖ ይሄ የኔ ጥያቄ የልብስ ጥያቄ አይደለም ማለት የኔ ጥያቄ ህዝቡ ላይ ሞት ታውጇል። ስለዚህ ከዚህ ከሞት የሚድኑበትን መንገድ ነው መፈለግ ያለብን እንጂ እኔ የልብስ ጥያቄ የለኝም ማለት ይሄ የሰው እርዳታ ነው። የሰው እርዳታ አያስፈልገኝም ማለት የሰው እርዳታ የኔን የዛሬውን ገላይ ሊሸፍንልኝ ይችላል፣ ነገር ግን የእስራኤል ልጆችን ከሞት ሊያስመልጣቸው አይችልም ማለት። ስለዚህ አጥብቆ አሁንም ለዚህ ነገር ጦርነት ጀመረ። ጾም ጸሎት ጀመሩ። በእግዚአብሔር ፊት ራሳቸውን ማዋረድ ጀመሩ። ያን ጊዜ በጣም የሚገርማቸው የሞት አዋጅ ተሻረ። አሁንስ ብለን ስነ ሌላ ልብስ መጣለት። ከየት ብለን ስነ ከንጉሱ ቤት። ንጉስ የለበሰው ልብስ ለበሰ። በንጉስ ፈረስ ላይ ተቀመጠ። ከዛ በኋላ ንጉስ ለሚወደው እንዲህ ይደረግለታል ተባለ። ይሄ ትክክለኛው ጊዜ ላይ ምን አደረገ? ደረሰ። ነገሮቻቸው ሁሉ ምን አደረጉ? ተገለበጡ። የሰው እርዳታ ልክ እንደዚህ ነው። ለጊዜው ሊሸፍንልን ይችላል፣ ግን ዘለቄታ የለውም። የሰው እርዳታ ለአንድ ለኔ ሊሆን ይችላል፣ ነገር ግን ከኔ በኋላ ላለው ለትውልዱ በፍጹም አይሆንም። የሰው እርዳታ የእግዚአብሔር እርዳታ ግን ለአንድ ለኔ አይደለም። ከኔ በኋላ ብዙ ሰዎች አሉ። ልክ ያቺ ሴት መኃልየ ዘሰሎሞን ላይ ያለችው እግዚአብሔርን ምንድን ያለኝ ሳበኝ አለችውና ከአንተ በኋላ እሮጣለሁ ብላ አላለችው። ከአንተ በኋላ እንሮጣለን ያለች አንድ ለእርሷ እሷን እግዚአብሔር ቢረዳል ከእሷ በኋላ በጣም ብዙ ሺህ ትውልዶች አሉ ማለት ነው። ምን የሚያደርጉ ብለን ስንል እሷን ተከትለው የሚወጡ። ስለዚህ የኔ ወንድም አንተ እኮ ወደ ጌታ ቤት መምጣት ቀላል ነገር አይደለም። አንተ መምጣት ከአንተ በኋላ እኮ ትውልድ አለ፣ ከአንቺ በኋላ እኮ ትውልድ አለ። እግዚአብሔር አንተን ሲያይ አንተን ብቻ አይደለም ያው ከአንተ በኋላ ትውልድን ያል ማለት ነው። ስለዚህ ነው ሰው ከሚረዳችሁ ይልቅ ሰው ከሚያግዛችሁ ይልቅ ሰው አልደረሰልኝም ከምትሉት ይልቅ የሰማይ አምላክ እግዚአብሔር እርሱ ይድረስላችሁ። ይሄ ነው እኔ ለእናንተ ያለኝ። የሰው ነገር ለምንድን ነው ብለን ስነ የሰው ነገር በራሱ የማይቆም ነው። የሰው ነገር እንደ ሸምበቆ ነው፣ ቢደገፉት የሚሰበር ነው። የሰው ነገር እንደ ማለዳ ጤዛ ነው። አሁን አይታችሁት በኋላ ደግሞ ብን ብሎ ሊጠፋ ይችላል። አሁን ግን በመከራችን ረድኤት ስጠን ብለን ካለው ጠላቶቻችንን ድል እንድናደርግ እግዚአብሔር ይረዳል። ጠላቶቻችን በራሱ ድል ማድረግ የሚቻለው በእግዚአብሔር ብቻ ነው። ስለዚህ እግዚአብሔርን ዳዊት ምን ይለዋል? ሙጥኝ ብሎ ይለዋል ማለት ነው። ሰውን አይደለም፣ አንተን ነው የምፈልገው። እነ ማርያምና ማርታ ወንድማቸው አልዓዛር በታመመ ጊዜ ወዴት ነው የሄዱት ብለን ስነ መልእክት የላኩት ብለን ስነ በቀጥታ ወደ ክርስቶስ ኢየሱስ የምትወደው ያ ወንድማችን አልዓዛር ምን አድርጓል? ታሟል ነው። ስለዚህ ጌታ ኢየሱስ ክርስቶስ በሰዓቱ ምን አደረገ? መጣ። በሌላ ጊዜ ደግሞ አንድ ሰው ታስታውሱታላችሁ፣ ማርቆስ ወንጌል ምዕራፍ 9 ላይ የእግዚአብሔር ቃል ሲናገር ምንድን ነው የሚለው? የሚጥል በሽታ ያለበት ልጅ ነበረው እና ወደ ደቀ መዛሙርቱ አምጥቷቸው ነበርና ምንም ሊያደርጉለት ሊፈወስ አልቻለም። ስለዚህ ምን አለ? ይሄ ሰው እንደዚህ አለ፣ ወደ እነሱ አመጣሁት፣ ምንም ሊያደርጉ አልቻሉም። ስለዚህ ተስፋ አልቆረጥኩም አለ፣ ወደ ቤቴም አልተመለስኩም አለ። ወደ ማን አመጣሁት አለ? ወደ አንተ አመጣሁት አለ። በቃ ለሰው የማይቻል ለማን ይቻላል ብሎ ነው? ለሰማይ አምላክ ይቻላል። ስለዚህ የሰው እርዳታ ከንቱ ነው። በእግዚአብሔር ምን እናደርግ? እንታመን። የሰው እርዳታ ከመከራ ከችግር አያስጥልም። ለጊዜው ሊሆን ይችላል፣ ግን ዘለቄታ የለው። በመከራችን እርዳታ ከእግዚአብሔር ዘንድ ይሆንልናል። በማንም ሰው አንመካም፣ ምክንያቱም የሰው እርዳታ ለእኛ ከንቱ ስለሆነ። በእኛ ህይወት የሰው እርዳታ ለምንም ምን አድርገን አይጠቅምም። በመጨረሻ የመጨረሻው ሶስተኛው ተናግሬ ጨርሳለሁ። ሶስተኛ ደግሞ እንደዚህ ነው፣ በጠላት ፊት ድል የሚሰጠን ማን ነው? የሰማይ አምላክ እግዚአብሔር ነው። የእኛ ጠላት እኮ ብዙ ነው፣ ሰይጣን ብቻ። ድህነትም ራሱ ጠላታችን፣ በእውነት ነው። ማጣትም ራሱ ጠላታችን። አንዳንዴ የአእምሮ ድህነትም ራሱ ምንድን ነው ብለን ስንል ጠላት እኮ ነው። በእውነት ነው የምላቸው። እግዚአብሔር ቃል እንደዚህ ይላል፣ በጠላት ፊት ድል የሚሰጥ እግዚአብሔር ነው። እንዲህ ይላል፣ እኔ የያዝኩት መጽሐፍ ቅዱስ፣ በእግዚአብሔር ኃይልን እናደርጋለን፣ እርሱ የሚያስጨንቁንን ምን ያደርጋቸዋል? ያዋርዳቸዋልና ብሏል። እንዲህ አለ በአዲሱ ትርጉም ላይ፣ እግዚአብሔር ከኛ ጋር ከሆነ እናሸንፋለን፣ እርሱ ጠላቶቻችንን ምን ያደርጋቸዋል አለ?
ያዋርዳቸዋል አለ። ክብር ለእግዚአብሔር ይሁን። እንደ መዝሙረኛው አባባል የነሱ ነገር ያለው በማን እጅ ነው ብለን ስንል በሰማይ አምላክ በእግዚአብሔር እጅ ነው። ለምንድን ነው ብለን ስንል ኢሳይያስ 49:16 ላይ የእግዚአብሔር ቃል ሲናገር እነሆ በእጄ መዳፍ ምን አድርጌአለሁ ቀርጬሻለሁ ብሎ ይላል። ስለዚህ የኔ ወንድም አንተ፣ የኔ እህት አንቺ በእግዚአብሔር መዳፍ ላይ የተቀረጽክና የተቀረጸሽ ሰውንን ማለት ነው። እግዚአብሔር መዝሙረኛው አባሉ እንግዲህ ምንድነው የነሱ ነገር ያለው በማንም እጅ ሳይሆን በሰማይ አምላክ በእግዚአብሔር እጅ ነው። አቅም የሚኖራቸው እግዚአብሔር ከነርሱ ጋር ከሆነ ብቻ ነው። ኃያላን የጦር ሰዎች የሚሆኑት መቼ ነው ብለን ስንል እግዚአብሔር ከነርሱ ጋር ሲሆን ብቻ ነው። ነገር ግን ኃያላን የጦር ሰዎች የተባሉ ሰዎች ስማቸው በምድር ላይ የተጠሩ ሰዎች ከነርሱ ጋር ቢሆኑ ማሸነፍ አይችሉም። ለምን ብለን ስንል የእግዚአብሔር አብሮነት ከነርሱ ጋር ከሌለ ማለት ነው። ማሸነፍ የሚቻለው መቼ ነው ብለን ስንል እግዚአብሔር ከሰው ጋር ሲሆን ብቻ ነው። ምክንያቱም ጠላቶቻቸውን ማዋረድ የሚችል የሰማይ አምላክ እግዚአብሔር ብቻ ነው። እግዚአብሔር ከኛ ጋር ከሆነ ምን እናደርጋለን? እናሸንፋለን። ኢያሱን ያሉት ምን ነበረ? የእስራኤል ልጆች ሙሴ ለኢያሱ አስረክቦት ሲሄድ ኢያሱን አንድ ነገር አሉ። ብቻ አሉት እግዚአብሔር ከአንተ ጋር ይሁን ነው ያሉት። እኛ ከሙሴ ጋር እንደተባበርን ከአንተ ጋር ደግሞ ግን ምንድን ያሉ? እግዚአብሔር ብቻ ከአንተ ጋር ይሁን፣ እኛ አንተን እንሰማሃለን አሉ። ያን ጊዜ ታሸንፋለን። ያን ጊዜ እኛም እንታዘዝሃለን። ያን ጊዜ ይሳካልሃል። ያን ጊዜ ይከናወንልሃል። ዳዊትም ያለው እግዚአብሔር ምንድን ያለው? በእግዚአብሔር ኃይልን እናደርጋለን። እግዚአብሔር ከኛ ጋር ከሆነ ምን እናደርጋለን? እናሸንፋለን። ቅድም በምሳሌ በመጀመሪያ መግቢያችን ላይ የነገርኳችሁ ሰውዬ ምሳሌ ይህን በቃ እግዚአብሔር ከእርሱ ጋር ስለነበረ ቅጥር ሰርቶለታል ማለት። ስለዚህ ማሸነፍ ይችላል። እንግዲህ እግዚአብሔር ከኛ ጋር ብቻ ይሆን። አንድ ጊዜ አንዲት ሴት እንደዚህ አለች። ጓደኞቿ ቤት አምሽታ ወደ ቤቷ ትሄዳለች እና ቤቷ ቀጥታ የሆነ መንገድ አለ፣ ግን ጊዜ ይወስዳል። ስለዚህ ያቺ ሴት ምን አደረገች? በሆነ ሰበር አድርጋ ውስጥ ለውስጥ መሄድ ጀመረች ማለት እና የሄደች እያለ ፍርሃት ውስጧ መጣ። ከዛ ጸልዬ ስለወጣው ምንም አልሆንም ማለት ስታይ አንድ ሰው ፊት ለፊቷ ቆሟል እና ይሄ ሰው ሊተናኮላት ይችላል። ጨለማ ነው፣ ጉራንጉር ውስጥ ነው የገባቸው። ስለዚህ ይህንን ሰው በምታይበት ጊዜ ፍርሃት ውስጥ ገባ። በኋላ ግን ጸለየች በውስጧ፣ እግዚአብሔር ይሄ ሰው እኔን ምንም አያደርገኝም ብላ አለች። ከዛ አልፋ ያንም ሰው ምንም አላላትም፣ ወደ ቤቷ ሄደች። ያ ቤቷ ደርሳ በበነጋታው ስትሰማ እሷ ካለፈች በኋላ በ20 ደቂቃ ልዩነት ውስጥ ጩኸት ነበረ እዛ ቦታ። አንዲት ሴት ተደፈረች የሚባል ነገር ይህች ሴት ትሰማለች። ከዛ በኋላ ይህንን ነገር ስትሰማ በቀጥታ ወደ ፖሊስ ጣቢያ ሄደች። እኔ ከ20 ደቂቃ በፊት እዛ ቦታ ጩኸት ከመጮሁ ከ20 ደቂቃ በፊት በዛ በኩል አልፌያለሁ። እሺ ምን ነበረ ብሎ ሲሏት፣ አንድ ሰው እዛ ጋር ቆሞ ነበር። ያንን ሰው ታስታውሻለች ብሎ ሲሏት፣ አዎ እንዲህ አይነት ሰው ነው ብላ ስትል ፖሊስ ያንን ሰው አሳዶ ያዘ። ያ ሰው ከተያዘ በኋላ ያችም ሴት ቀረበች። ከዛ በኋላ ተጠየቀች። ለምንድን ነው እኔን ያለፍከኝ አለችው። አልነካኸኝም፣ እኔን አይቻለሁ እዛ ስፍራ። ፖሊሶቹም ጠየቁ፣ ይችን ሳትነካ ለምን ከሷ በኋላ የመጣችው ከ20 ደቂቃ በኋላ ያችን ሴት ነካት ብለው ሲሏት፣ ኖ ይችን ሴት እንዳልነካት እሷ ከሁለት ሰዎች ጋር ነበረች። ሁለት በጣም ረጃጅም ሰዎች ነበሩ፣ እሷ ደግሞ በእነሱ መካከል ነበር። ስለዚህ እሷን ልነካት በፍጹም አልቻልኩም። ምን ማለት ነው? ምን ማለት ነው ብለን ስንል የሰማይ አምላክ እግዚአብሔር ከእርሷ ጋር ነበር ማለት ነው። ስለዚህ እነዚህ ሰዎች ምንም ነገር ሊያደርጓት አልቻሉም። ይሄ ሰው ምንም ነገር ሊያደርጋት አልቻሉም። ለምንድን ነው ብለን ስንል እግዚአብሔር ከኛ ጋር ከሆነ ምን እናደርጋለን? እናሸንፋለን። ማሸነፍ የሚችል እግዚአብሔር ከሱ ጋር ከሆነ ብቻ ነው ሰው። ምክንያቱም ጠላቶቻቸውን ማዋረድ የሚችል ዳዊት እዚህ ስፍራ ላይ የሚነግረን ምንድን ነው? እግዚአብሔር ከሱ ጋር ሲሆን ብቻ ነው። እግዚአብሔር ከኛ ጋር ከሆነ እናሸንፋለን። ኢያሱንም ያሉት ይሄንን እኮ ነው። ዳዊት ያለው እግዚአብሔር ከኛ ጋር ከሆነ እናሸንፋለን።
በዘጸአት ምዕራፍ 2 ላይ የእስራኤል ልጆች ወደ እግዚአብሔር እንደጮሁ፣ ከዛ በዘጸአት 3 ላይ ደግሞ እግዚአብሔር ራሱን ለሙሴ ሲገልጥለት እንመለከታለን። ለሙሴ እንግዲህ የማሸነፊያው መንገድ የመጀመሪያ ያሳየው ምንድን ነው ብለን ስንል ጫማን ከእግር ላይ አውልቅ ነው ያለው። ከዛስ በኋላ ሙሴና እግዚአብሔር ወዳጆች ሊሆኑ እግዚአብሔር ከሙሴ ጋር ሊሆን ነው ማለት ነው። ለሙሴ ጉልበት ሊሰጠው ነው። ለሙሴ ሞገስ ሊሰጠው ነው። ለሙሴ ጸጋ ሊሰጠው ነው ማለት ነው። ምን የሚያደርግበት ብለን ስንል በፈርዖን ፊት የሚቆምበት፣ የእስራኤል ልጆችን ነፃ የሚያወጣበት፣ የእስራኤል ልጆችን ደግሞ ወደ አገራቸው ወደ ከነዓን ምን የሚያደርግበት የሚመራበት ማለት ነው። ለዛ ግን ምን ያስፈልገው ነበር ብለን ስንል የእግዚአብሔር አብሮነት። የእግዚአብሔር አብሮነት ለእርሱ በመገለጡ ብቻ ያለቀ ነገር አይደለም። የእግዚአብሔር አብሮነት ከሙሴ ጋር በማስወለቅም ጭምር ነው ያደረገውን ጫማ ማለት። ስለዚህ የእግዚአብሔር ቃል እግዚአብሔር ከኛ ጋር ከሆነ የሚዋጋልን ማን ነው ብለን ስንል የሰማይ አምላክ እግዚአብሔር። ስለዚህ የኔ ወንድም እግዚአብሔር ካንተ ጋር ይሁን። የእግዚአብሔር ቃል እንደዚህ አለ ለእነ ዮስያስ እንዲህ አለ፣ እናንተ ዝም ብላችሁ ቁሙ፣ እርሱ ስለ እናንተ ምን ያደርጋል አለ? ይዋጋል አለ። እናንተ ዝም ብላችሁ ቁሙ፣ እግዚአብሔር ስለ እናንተ ይዋጋል። እኛ አንችልም፣ እኛ አቅም የለንም። ግን እግዚአብሔር ከኛ ጋር ከሆነ እግዚአብሔር ለኛ ይዋጋል። እግዚአብሔር ብቻ ከማን ጋር ይሆን? ከኛ ጋር ይሁን። ስለዚህ ያስፈልጋቸው ለነ ዳዊት ምንድን ነው ብለን ስንል የእግዚአብሔር አብሮነት ነው። እነዚህ ሰዎች እኮ እስራኤሎች ናቸው፣ ሕግ የተሰጣቸው የነቢያት ቃል ያላቸው እኮ ሰዎች ናቸው። እነዚህ የእስራኤል ልጆች እኮ እነዚህ የእስራኤል ልጆች እኛ ካየነው በላይ የእግዚአብሔርን ማዳን ያዩ ሰዎች ናቸው። ዛሬም ግን ጩኸታቸው ምንድን ነው ብለን ስንል እግዚአብሔር ሆይ ከኛ ጋር። ሙሴን እኮ ስንመለከተው ውስጡ እኮ የተቀጣጠለ ነገር አለ። ምንድን ነው የተቀጣጠለው ብለን ስንል የእስራኤል ልጆችን ከግብፅ ባርነት ነፃ የማውጣት ነገር የነበረው ሰው እኮ ነው ወደ ምድረ በዳ የሄደው። ይህንኑ ሰው እኮ ነው እግዚአብሔር እኮ ለእርሱ የተገለጠለት። ይሄ ሰው እኮ ነው በእናቱ እኮ የእግዚአብሔርን ቃል የተማረ ሰው የነበረ። ለዚሁ ሰው እኮ ነው የእስራኤል ልጆች የተለዩ እንደሆኑ እናቱ ያስተማረች። ይህንኑ ሰው ነው አሁን ደግሞ እግዚአብሔር ተገልጦለት ምናለው፣ እኔ ከአንተ ጋር እንደሆን ከፈለግ ካለው ይህንን ነገርህን አስወግድ እኮ ነው ያለ። ለምን? የእግዚአብሔር አብሮነት ለእርሱ ያስፈልገዋል። የኔ ወንድም ዛሬ ጌታን የምታመልኩ በእግዚአብሔር ቤት ያላችሁ አብራችሁ የምትጸልዩ ሰዎች ይህንን እላችኋለሁ፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ከአንተ ጋር ይሁን። ስለዚህ አንተም ደግሞ ከእግዚአብሔር ጋር ሁና። አንቺም ከእግዚአብሔር ጋር ሁኚ። ከእግዚአብሔር ጋር ህብረት ይኑረን። ማውለቅ የሚገባንን ነገር እናውልቅ፣ መተው የሚገባንን ነገር እንተው። ያ ነገር ነው እንድንሸነፍ የሚያደርገን ማለት ነው። እንደዚህ እንድንን ያሰኝናል። እግዚአብሔር እኮ ከኛ ጋር አይወጣም። እግዚአብሔር እኮ እኔን አይረዳም። ዳዊት እኮ እንደዚህ ነው ያለው። እግዚአብሔር እኮ ከኛ ጋር አይወጣም። እግዚአብሔር እኮ እኛን አይረዳንም። እግዚአብሔር እኮ እኛን ትቶናል። እግዚአብሔር እኮ እኛን አያሻግረንም። ያሰኘው ነገር ምንድን ነው ብለን ስንል እግዚአብሔር ከእነርሱ ጋር ስላልነበረ ነው። አሁን ግን እግዚአብሔርን ከኛ ጋር ነው። በመጨረሻ በእግዚአብሔር የተነሳን የመሰለን ሰዎች ከዚህ የተነሳ ከጥልቅ ወደ እግዚአብሔር የምንጮህ ሰዎች ዛሬ እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ለእኛ አጽናኛችን፣ በመከራ ጊዜ ደራሻችን። ይህም ብቻ አይደለም፣ በጠላቶቻችን ፊት እንኳን ድል የሚሰጠን ማን ነው ብለን ስንል የሰማይ አምላክ እግዚአብሔር። በክፉዎች ፊት ድል የሚሰጠን እግዚአብሔር። ምናልባት ዛሬ የምናልፍበት የችግር የመከራ የሰልፍ አይነት የበዛ እንኳን ቢሆን እርሱ ጠላቶቻችንን ምን ያደርጋቸዋል? ያዋረዳቸዋል። ግን እግዚአብሔርን እንጥራው፣ ከኔ ጋር ሁን ብለን ነበር። ዛሬ ያሳዘንን ነገር እግዚአብሔር ከኛ ላይ ያነሳል። ዛሬ ያዋረደንን ነገር እግዚአብሔር ከኛ ላይ ያነሳል። ዛሬ አንገት ያስደፋንን ነገር እግዚአብሔር ከኛ ላይ ያነሳል። እግዚአብሔር ማንም ሰው ሊረዳን ያልቻለውን ነገር እግዚአብሔር ይረዳናል። ለምን ይረዳናል ብለን ስንል እኔና እናንተን እግዚአብሔር በክቡር በልጁ በኢየሱስ ክርስቶስ ደም የዋጀን የገዛ የእግዚአብሔር ልጆቹ ነን። የእግዚአብሔር ምንድነው? ልጆቹ ነን።
ስለዚህ እግዚአብሔር ካንተ ጋር ይወጣል። እግዚአብሔር ካንቺ ጋር ይወጣል። አምናለሁ። እኔ 2021 ዓመተ ምህረት ለሁላችንም የስኬት ዓመት ይሆንልናል። እግዚአብሔር የመከናወንን ዓመት ይሰጠናል። እግዚአብሔር ካንተ ጋር የሚሆንበት፣ እግዚአብሔር ካንቺ ጋር የሚሆንበት ዓመት ይሆንላቸዋል። እግዚአብሔር በነገሮቻችን ሁሉ አብሮን የሚወጣበት ዓመት ይሆናል። እግዚአብሔር ለክፉ በፍጹም አሳልፎ የማይሰጠን ዓመት 2021 ዓመተ ምህረት ይሆንልናል። እግዚአብሔር ከኛ ጋር ይሆናል። እኔና እናንተ ግን የት እንገኝ ብለን ስንል በእግዚአብሔር መንገድ ውስጥ፣ በእግዚአብሔር አካሄድ ውስጥ፣ በእግዚአብሔር አደራረግ ውስጥ እንግባ። ያን ጊዜ እግዚአብሔር ይረዳናል። ሙሴን እኮ እንደዚህ ነው ያለው። ከእግዚአብሔር ሐሳብ ከእግዚአብሔር አደራረግ ውጭ ስለነበረ አሁን ወደ እግዚአብሔር ነገር ተመለሰ። ኢያሱንም እኮ እንዲሸነፉ ያደረጋቸው ነገር ምንድን ነው ብለን ስንል ከእግዚአብሔር መንገድ ወጥተው ስለነበረ አሁን ወደ እግዚአብሔር መንገድ እንዲህ ሲመለሱ ማሸነፍ እንደሚችሉ ነገራቸው። እንደገና በሳሙኤል ዘመን በኤሊ ዘመንም ስንመለከት ከእግዚአብሔር መንገድ ወጥተው ስለነበረ አሁን ወደ እግዚአብሔር መንገድ ቢመለሱ እግዚአብሔር ድል እንደሚሰጣቸው ነገራቸው። እኔ ዛሬ በዚህ ቀን እላቸዋለሁ ቅዱሳን ወንድሞቼና እህቶቼ ወደ እግዚአብሔር ወደ ሆነው ነገር ውስጥ እንግባ። እግዚአብሔርን እንፈልገው፣ አብረን እንጸልይ፣ አብረን የእግዚአብሔርን ቃል እንካፈል፣ አብረን ህብረትን እናድርግ። ያን ጊዜ በእውነት ነው ብላችሁ እግዚአብሔር ከኛ ጋር ይሆናል። ከአሸናፊዎች ሁሉ ደግሞ እንበልጣለን። እንጸልያለን። በዘላለም ፍቅር የወደድከን የዘላለም አምላካችን እግዚአብሔር ሆይ እናመሰግንሃለን። ጌታ እግዚአብሔር አምላካችን ይህንን ቀን የሰጠን፣ ይህንን ጊዜ የሰጠን፣ ይህንን ሰዓት የሰጠን አንተ ነህና በክርስቶስ ኢየሱስ ስምህ የተባረከ ይሁን። እግዚአብሔር አምላኬ አንተ ከኛ ጋር የሌለህበት የመሰሉን ብዙ ቀናቶች አሉ። እንደነ ዳዊት ተስፋ የቆረጥንበት የተጨላለመብን ጊዜ፣ እግዚአብሔር ያዘንበት ጊዜ፣ ዙሪያችን ገደል የመሰለን ጊዜ፣ ዞር ስንል ደግሞ አንተ አጽናኝ፣ አንተ በጦርነት ድል የምትሰጥ አምላክ እንደሆን ደግሞ ልክ እንደነሱ እኛም አይተንሃል። ዛሬ እግዚአብሔር አምላኬ አንተ በምትወደው መንገድ ላይ እንድንወጣ፣ እንድንቆም፣ እንድንራመድ፣ እንድንጓዝ በክርስቶስ ኢየሱስ ያንተ ጸጋ ይብዛል። እግዚአብሔር አምላክ ሆይ ስንፍናን፣ ዳተኝነትን፣ ቸልተኝነትን በኢየሱስ ክርስቶስም ከኛ አርቅልን። እግዚአብሔር በአንተ መንገድ፣ በአንተ ጎዳና፣ አንተ ባሰመርክልን ስፍራ በኢየሱስ ክርስቶስም መገኘት እንድንችል ጸጋ ያግዘን። ጌታዊ እናመሰግናለን። ስለሰማን ከኛ ጋር ስለነበርክ ተባረክ። ስላስተማርክ እናመሰግናለን። በእውነት የኛ ሰው ከኛ ጋር ኖሮ እኛን ሊያስጥለን፣ እኛን ከመከራ ሊያወጣን እንደማይችል ነገር ግን እኛን ልታደገን የምትችል አንተ ብቻ እንደሆንክ አውቀናልና እግዚአብሔር አምላክ አንተ ከሀብት፣ አንተ ከትምህርት፣ አንተ ከኑሮ፣ አንተ ከቤት፣ አንተ ከሁሉ ነገር ትልቃለህና እግዚአብሔር አምላክ በኢየሱስ ክርስቶስም እኔም ወንድሞቼም እኔም እህቶቼም እግዚአብሔር ወይ ቅዱሳን በሙሉ በ2021 ላይ አንተን በእኛ ላይ እንሾመሃለን። እግዚአብሔር አንተ በእኛ ላይ የበላይ ሆን። እናመሰግናለን፣ እናከብራለን በኢየሱስ ክርስቶስ አሜን። እግዚአብሔር አምላካችን ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ጸጋውን ያብዛላችሁ። እግዚአብሔር ዕለት ዕለት ከእናንተ ጋር ይሆንላችሁ። እግዚአብሔር በነገር ሁሉ መከናወንን ይስጣችሁ። የሰማይ አምላክ እግዚአብሔር በዚህ በሚመጣው ሳምንት በነገሮቻችሁ ሁሉ ከፊታችሁ ይውጣላችሁ። እግዚአብሔር ከፊታችሁ ይቅደም፣ ከኋላችሁ ይከተላችሁ። የዘላለም አምላክ እግዚአብሔር በነገር ሁሉ መከናወንን ይስጣችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም የተባረካችሁ ሁኑ። አሜን።